ነው ዘጋሽኝ እኮ? ኧረ ዘግቼሽ እኮ አይደለም፣ ያው ትንሽ ስራ እኮ ትንሽ። ኧረ አሰክሳ የምን ስራ ነው? ቸከሷ ከመጣች በኋላ ደግሞ የሌለ ወርግዱላል። ዳኒ አላስታውሽም? አንተ ግን ምን እሺ ነው? ማበደሩ እንኳን ቢቀር የተበደርከውን እንኳን አትመልስም? አንተ ምን እሺ ነው እንዴ? ብሩዬ እኔ እኮ አንተ ብትላት አይገባትም ብዬ ነው። ዳኒ ስንት ነው? 1000 እኮ ነው። ወይ ግን አንተ ምንድነው ቀደም የምትለው? የቀራለ? አይ ብቻ ነው ማለት የሌለ የተበደርከው አለው ይናል። አለሜ እሱማ አለ ካልጠየቁኝ ደግሞ ይሄ ምን ማለት ነው? ኧረ አለሜ በቃ ፍቺኝ፣ ይሄን ጉዳይ ራሴ ያስተካክለዋል። እሺ በቃ እዚህ አካባቢ ሱቅ አይጠፋም፣ አትቢዛ ነው ይዘው። አለሜ አንድነቱን መርካቶ ሄደን እኮ ሙሉ ትግዣለሽ እና እስከዛ እየገዛን እንብላ ነው የምትለው? ቆያ መሀል እንዴ? አለሜ እሺ በቃ ነኝ ነኝ። አለምዬ ተፍ ልበል ብዬ እኮ ነው። ዛሬ ስራ እንደማሰራ ተነጋግረን ነበር እንዴ? ወይስ ሌላ ሰው ልትልክብኝ ነው? ኧረ አለምዬ እንደዛ አይደለም። ምን ልትል ነው? መጀመሪያ የሁለት ሰው ዕዳ እንዳለበት ብቻ ነበር የነገርከኝ። በቀረን ብሮች እንዴት መዋል እንዳለብን አቅደንባቸው ነበር። አዎ አትበለኝ። እና ሌላ የተበደርከው ሰው አለ ወይስ የለም? እሱማ አይጠፋም። ምን አልክ? እሱማ አይጠፋም፣ ግን ለኔ ተይው። ወይ ዳኒ፣ ኧረ ምን ጉድ ነህ? አትናደጅ እንጂ እስቲ ንገረኝ። ቆይ ይሄ አያናድም? ያናድዳል፣ ግን በቃ አትናደጅ። ቆይ ይሄ ደግሞ ምን የሚሉት አማርኛ ነው? አስገረምኩሽ አይደል? ዳኒዬ ጅል እያረከኝ ነው ልበል? ምን ላድርግ? ስትቆጭ እኮ በጣም ነው የምታስፈሪኝ። ዳኒዬ በጣም ነው የምወደው። ይሄን ያህል ለምን እንደምወደው እኔ ራሱ አላውቅም ነበረ። በሱም ደስተኛ ነኝ። እባክህ ነገሮችን በፊት መንገድ አትያቸው። ብዙ ምን አስተካክላቸው ነገሮች አሉ። ለዚህ ደግሞ ያንተ ቆራጥ መሆን አስፈላጊ ነው። ሰንበረን አታየው? ሩቅ ማየት እኮ አይጠበቅብህም። ገንዘብ አጠቃቀምን ልታስተካክል ይገባል። እሺ ቆይ ግን ብሩ ምን አደረግበት? አየህ ምንም የለም። ትዝ እንኳን ያለህ ነገር የለም። እኔ እኮ እንደዚህ መሆኑ የተሻለ ሰው እንድትሆንልኝ ነው። አውቃለሁ። ደግሞ አሁን አንቺ መተሽልኝ ጥሩ ሰው ሆናለሁ። ዳኒ አረ ጆሪ አይቆረች። እሺ አንተ ደግሞ ታማኛለህ እንዴ?
ልክ ነሽ። ኑሮ በጣም ከባድ ነው፣ ግን ቢሆንም መተጋገዝ አለባችሁ። አይ ሰሚ፣ ዳኒ እኮ እንዳንተ አይደለም። ትንሽ ቆንጠጥ ማድረግ ይፈልጋል። ደግሞ እንዲህ ብለሽ ሌላ ብጥብጥ እንዳታስነሽ። ታውቃለህ፣ አንዳንዴ ግን እኮ በቃ ተስፋ ነው የሚያስቆርጠኝ። አለ አይደለ ሴት ናት፣ ምን ያስፈልጋታል ባታረገው መጠየቅ። ይገባኛል አለኝ። እሱ ደግሞ ይስተካከላል። አለ አይደል ብዙ ነገር ያስፈልግሻል። እሱን ደግሞ ላንቺ አልነግርሽም። ቢሆንም ግን አለ አይደል ያው እንደ ሴቶች ብዙም ባይሆንም ምን ነው ታውቃለህ፣ አንተን ያገባች ምንኛ የታደለች ናት። እንዴት? ሴት ልጅ ከምንም በላይ የሚንከባከባትና የሚረዳት ሰው ካገኘች ለሷ በጣም ትልቅ ስጦታ ነው። አለም ከትላንትናው ዛሬ በጣም አምሮብሻል። በእንደዚህ አይነት ሁኔታ ላይ እንኳን ሆነሽ በጣም ውብ ነሽ። ታውቃለህ ሰሚ፣ እኔን ቆንጆና ሽቀርቅሮን በጣም ነው የምወደው። ሰሚ እንዴት አባቴ ናርግ ዳኒ፣ አሁን ቆይ ንጹህ ልብስ ተጠፍቶ ነው? አንተ አለ ብዬ እኮ ነው የጠፋሁሽ። አሁን ንጹህ ልብስ ተጠፍቶ ነው ይሄን ለብስ ሄድከው? አንቺ ደግሞ አሁን ልብስ ያሳስባል እንዴ? ዋናው ሰርቼ ገንዘብ ላምጣ እንጂ። እውነቱን እኮ አትከፋብኝ ብሎ ደግሞ ስራ ቦታዬን ታውቃለህ፣ አቧራ አለ። መቼም ቢሮ ውስጥ አልሰራም። እንዴ ለምን ትሄዳለህ? ምሳ በልተህ ትሄዳለህ እንጂ እየሰራች ዳኒ ታስከፋት እንጂ እናቴ እኮ ናት። እንዴት አስከፋታለሁ? ደግሞ አንደኛችን እኮ ጋልስና አንደኛችን ዝም ማለት የለብንም። ለነገሩ ችግር የለም፣ አሁን ተረሶልኝ። በቃ እኔ ልሂድ፣ ሰው ቀጥሬያለሁ። እሺ እንዴት ልተውሽ? ከልጅነት ጀምሮ ሳፈቅርሽ ኖሬያለሁ። ያኔ እሱ ከኔ የተሻለ ሰው ነበር። አሁን ደግሞ እኔ ከሱ የተሻልኩ ሰው ነኝ። አንድ ቀን ከኔ ጋር ልትሆኚ እንደምትችይ አውቃለሁ። እንዴ አለም አይደለች ልጅ አዋምጪ አምጪስ ነች። እንደሱማ በፍጹም አታደርግም። ለምን? እንደሱማ አታደርግባችሁ ብዙ ምክንያቶች አሉ። እንዴት? እሱ በጣም የሚያምነ የሚወድ ንጹህ ወንድም እኮ ነው። ምን ላድርግ? ከልጅነት ጀምሮ ወደድኳት፣ አፈቀርኳት። ገና ለገና ፍቅሬን ልገልጽላት ሳስብ እሱ ቀደመኝ። እንደሱ ከሆነማ ምን ተሸንፋል። በቃ አላበቃም። ነገሮች እንደ አዲስ ተጀምሯል። አለም እኔ ወደምፈልገው መስመር እየገባች ነው። አለም አለም ወደ እኔ አለም እየገባች ነው።
ሰላም? አዎ እባክሽ ምን ከመጣችሁ እየተስያል ነበር ነገ ተጓዥ እና እሱማ አለሜ እኮ አብራኝ ብትሄድ ደስ ይለኝ ነበር፣ ግን አክስቷ ህመሟ ተነሳባት መሰለኝ እዛ ሄደ እና እኔ ምን ልርዳ? ታውቃለህ እኔ ልብ ቢስ በአጋጣሚ ነገ ልደቷ ነው እና እኔ ረሳሁት። በቃ እኔ የረሳሁትን ነገር አንተ ሸፈንፈን አድርግልኝ እና ጥሩ ጊዜ እንድታሳልፋለህ። ስትመጣስ? አረ ወሬው ማንሳት አልፈልግም፣ ካለፈ በኋላ ይደብራታል። በቃ አንተ እንደሚሆን አድርገህ ጥሩ ጊዜ እንድታሳልፍ አድርጋት። አረ ጣጣ የለውም፣ አሪፍ ጊዜ እናሳልፋለን። በቃ አመሰግናለሁ። ጫማው ተጀመረ ማለት ነው። የሚገርም ነው። ቆይ እንዴት ይሄ ነገር አልረሳውም? ከልብ ያለ ሰው እንዴት ይረሳል? ድሮም ብትሆን አንተ ነህ እንጂ ዳኒማ እንደዚህ አይነት ነገር አልፈጠረበትም። ይገባሻል። አመሰግናለሁ። ሴት ልጅ ቆንጆ ነሽ ከማለት ከመወደስ ባሻገር ጊዜ ሊሰጣት ይገባል። ለወንድ ልጅ ደግሞ ክብር ትለያለሽ ብለህ ነው? ድሮም እኮ አንቺ ነበርሽ ውብና ቆንጆ። ይሄ ነገር ግን አልበዛም? ምኑ? ሙገሳው ነው። አረ እንደውም ሲያንስ ነው። በጣም አመሰግናለሁ። ሄሎ። እሺ መጣሁ። እንዴ ሰሚ ልትሄድ ነው እንዴ? ትንሽ አትቆይም? መሽቷል፣ ልሂድ። እሺ